ስለዚህ ሉዞች ባጋጠሙን መጠን በጣም እንድናዝን እና የሆነ ስሜቶች እንዲሰሙን ሪቬንጅ ለማን እንድነሳሳም ከሚያደርጉ ነገሮች አንዱ ቴክኒካል አናላይዝን የምንረዳበት መንገድ ነው ማለት ነው። ለምሳሌ ቴክኒካል አናላይዝን ስናየው የሆነ አይነት ፌር ቫልዩ ጋፕ ጋር ፕራይስ ከነካ በኋላ ቡሊ ፌር ቫልዩ ጋፕ ከነካ ወደ ላይ መሄድ አለበት፣ ቤሪ ፌር ቫልዩ ጋፕ ከነካ ወደ ታች መሄድ አለበት። 4 አወር ላይ ወይ ዴይሊ ብለን ስናስብ ከዚህ በፊት ማርኬት እንደዛ ሲያደርግ ስለነበረ ድሮ እያደረገ የነበረውን ነገር ዛሬ ማድረግ አለበት በሚል አይነት ሎጂክ ስለምናስብ ነው አእምሯችን። እንዲህ ማሰባችን ደግሞ በራሱ ሰት የለም ነው ባክቴስት አድርገን ቼክ አድርገን ቪዲዮችን አይተን እንደዛ ሲያደርጉ አረጋግጠን ስለመጣን ማለት ነው። ነገር ግን ስቲል ማርኬት እሱን ነገር ይጥሰዋል። ለምን ያዙል ፋንዳሜንታሊም ቢሆን የሆነ አይነት ጦርነት ወጣ፣ የሆነ አይነት ገባ፣ የሆነ ነገር እንትን አለ ተብሎ እነዛ ነገሮችን ቤዝ አድርገን ይሄ ነገር ዋጋው ሊጨምር ይችላል ብለን እያሰብን ስቲል ግን ዋጋው ቀንሶ ወይ ዋጋው ይቀንሳል ብለን እያሰብን ስቲል ግን ዋጋው ጨምሮ አሁንም የሆነ አይነት ፔን ያስከትልብናል፣ ያልጠበቅነው እንዲሆን ያደርጋል። ለምን ያዙልኝ የነዚህ የሁለቱ ምክንያት ሪያሊቲ ጋፕ የምንለው ነገር ነው። ሪያሊቲ ጋፕ ምንድነው ካላችሁ ማርኬቱ እንደዚህ መሆን አለበት ብለን የምናስበውና ማርኬቱ ሆኖ የሚገኘው ነገር ውስጥ ያለው ልዩነት ማለት ነው። እንዲህ መሆን አለበት ብለን የምናስበው ከዚህ ፊት በምናውቃቸው ነገሮች መሰረት ነው። በዛ መሰረት የወደፊቱን ጊዜ እንተነብያለን። ግን ያ ነገር ሳይፈጸም ሲቀር የሚፈጠር ጋፕ አለ። ያ ጋፕ ነው ሪያሊቲ ጋፕ የሚለው። ሪያሊቲ ጋፕ ከፋንዳሜንታሉ ቴክኒካሉ ላይ ይቀንስልናል፣ ግን ሙሉ በሙሉ አይጠፋም። እሱ ደግሞ የሆነ ክፍተት ይፈጥራል። ትሬዶችን በአብዛኛው በስሜት እንድንወስድ ባጭሩ የሆነ ትሬድ ባለፈው ስቶፕ ሉዛችንን ስለነካብን ፎርዋርድ ፌር ቫልዩ ጋፕን ተማምነን ገብተን ዛሬ ለመግባት እንድንፈራ የሚያደርገም ማለት ነው። አንደኛ። ሁለተኛ አሁንም የሆነ ነገራችን እየነካ ስቶፕ ሉዛችን እየነካ ወደ ላይ ሜሉን ሲቀጥል ወደ ታች ሜሉን ሲቀጥል የሆነ ፖይንት ላይ ሪቨርሳል ሲያሰን እችኛዋ ኢንትሪ ናት እያለን እንድንገባ የሚያደርገን ነገር። ሶስተኛ ደግሞ እንዲህ እስከተማርን ድረስ እንደዚህ ከዚህ እያደረገ እስከሆነ ድረስ ዛሬም እንደዛ ማድረግ አለበት ብለን ሙሉ በሙሉ እንደመድምና የምንፈልጋቸው አይነት ኮንፊርሜሽኖች ሳይታዩ ትሬንድ እንገባ የሚያደርጉ ነገሮች፣ በተለይ ደግሞ ሪቬንጅ ትሬንድ እናደርግ የሚያነሳሱ ነገሮች እነዚህ ሪያሊቲ ጋፖች ናቸው።